ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን ከርማችኋል? ዛሬም እንደተለመደው እንግዲህ የተለያዩ መረጃዎችን ይዤ መጥቻለሁ። በካሽ የሚሸጡ መኪኖች፣ ባንክ ዕዳ ያለባቸው መኪኖች፣ በባንክ የሚመቻቹ መኪኖች፣ ቆንጆ መኪኖችን ተፈትሸው የሚያልፉ የሚያኮሩ መኪኖችን ይዤ ወደ እናንተ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ አብረን እንድንቆይ በአክብሮት ጋብዛለሁ። ሰሞኑን እንግዲህ ነዳጅ ይጨምራል የሚል ከፍተኛ የሆነ ፍራቻ አለ። እውነት ነው። ነዳጅ ያው እስከዛሬም እየጨመረ ነበረ። አሁን ደግሞ የመካከለኛው ምስራቅ ጦርነት መነሳቱ ይታወሳል። ኢራንና እስራኤል ያው ጦርነት ላይ ስለሆኑ በዚህ ምክንያት እንግዲህ ከፍተኛ የነዳጅ ጭማሪ ሊኖር ይችላል ተብሎ ይጠበቃልና ሌሎች እነ ጅቡቲ ምናምን ላይ አደጋ ላይ የሚጥል ጥቃት ሊፈጽም ይችላል ማለቷን ተከትሎ ጅቡቲ ወደብ ላይ እንግዲህ ያው ችግር ሊፈጠር የሚል ከፍተኛ ፍራቻ አለ። በዚህ ምክንያት አንዳንድ ነዳጅ ማደያዎች ነዳጅ ሊጨምር ይችላል እያሉ ነዳጅ መሸጥ እንዳቆሙ የለም ማለት እንደጀመሩ ተሰምቷል። ይህ በጣም እንግዲህ ከፍተኛ ስጋት ነው። ጦርነቱ ባይነሳም የሀገራችን ውስጥ በየወሩ ነዳጅ እየጨመረ ነበረ። ብዙ ሰዎች መኪና ላይ አሁን እኛ በምናቀርበው መኪና ላይ ለሽያጭ በሚቀርቡት ላይ ውድና ነዳጅ እየተወደደ ነው፣ መኪና ይረክሳል የሚል ሐሳብ ኮሜንት ላይ ማይቻለው። እንዲሁም በስልክም የብዙ ሰው ሐሳብ ነው። በነገራችን ላይ ነዳጅ ስለጨመረ መኪና ይቀንሳል፣ የነዳጅ መኪና ይቀንሳል የሚሉ ሰዎች አሉ። እስከዛሬ ግን ብዙ ያን ያክል ቅናሽ አላየንም። እኛም 100 እና 150 ሺህ ብር ልዩነት ነው። ምናልባት እንደው አንዳንድ ሞዴላቸው ወረድ ያለ የቆዩ መኪኖች ላይ ካልሆነ በስተቀር የዋጋ ቅናሽ በእነዚህ አሁን ባሉ ቆንጆ መኪኖች ላይ የዋጋ ቅናሽ የለም። 100 ሺህ ወይ 50 ሺህ ቢበዛ 150 ሺህ ብር ነው ቅናሽ አልፎ እየታየ ያለው። ከዛ ውጪ ነዳጅ ስለጨመረ መኪና ይቀንሳል የሚለው ብዙም እውነት ሆኖ አላገኘሁትም እኔ። ምክንያቱም ነዳጅ በጨመረ ቁጥር ሰዎች የሚሰሩትን ስራ ላይ በዛው ልክ ነው ታሪፍ የሚጨምሩት። ለምሳሌ 15 ብር የሚጭን ትራንስፖርት ላይ የሚያገለግል ትራንስፖርት ነዳጅ በጨመረ ቁጥር 15 ብር የነበረው 30 40 ብር የነበረውን 50 እያለ ነው የሚሄደው። ተመጋጋቢ ናቸውና ሰዎች በዛ ልክ ነው እየተጓዙ ያሉት። ነዳጅ በጨመረ ቁጥር 800 ብር አንድ ጭነት አንድ ሰው የሚያደርስ ከሆነ 1600 ብር ከዛ በላይ ልክ እንደዚህ ነው ህይወት እየሄደ ያለው እየቀጠለ ያለው ማለት ነውና ነዳጅ ስለጨመረ መኪና እስከዛሬ ቀንሷል የሚለውን በትክክል የለም አልታየም። ብዙዎች ወደ ኤሌክትሪክ ቢዞሩም ያን ያክል ደግሞ የነዳጅ የሚሰሩ መኪኖችም እስካሁን ድረስ በጣም ተመራጭ ናቸው። ረጅም ጉዞ ለሚጓዝ ሰው፣ በቀን ብዙ ስራ ለሚሰራ ሰው የነዳጅ መኪኖች እስካሁን ድረስ ተመራጭ ናቸው። ሀገራችን ውስጥ እንዳይገቡ እንዳይገጣጠሙ የሚል መመሪያ ቢወርድም እስካሁን ድረስ እየተገጣጠሙ ነው ያሉት ሀገራችን ውስጥ በነዳጅ የሚሰሩ መኪኖች። እና ነዳጅ ስለጨመረ መኪና ይቀንሳል የሚለው ነገር ብዙ የሚያስኬድ አይመስለኝም። ምክንያቱም ዛሬ ኢትዮጵያ ውስጥ ያለው ሁኔታ ብር ባንክ ላይ በተቀመጠ ቁጥር የመግዛት አቅሙ እየቀነሰ እየወረደ ነውና ሰዎች ንብረት ላይ ማስቀመጥ ይፈልጋሉ፣ ገንዘባቸውን ቤት ላይ ወይም ደግሞ መኪና ላይ ሌሎች ቁሳቁሶች ላይ ንብረታቸውን ማቆየት ይፈልጋሉ። ነገ ኢኮኖሚው ሊረጋጋ ይችላል፣ የብር የመግዛታችን አቅምም ሊሻሻል ይችላል፣ ነገሮች ሊቀየሩ ይችላሉ። ዛሬ ነዳጅ ኢትዮጵያ ውስጥ ተወደደ ማለት ነገ አይቀንስም ማለት አይደለም። ያለው አሁን ዓለም ላይ ያለው ነባራዊ ሁኔታ ጦርነት ነው፣ ስደት ነው። በቃ የተረጋጋች ዓለማችን እየተረጋጋች አይደለም። ከዛ አንፃር ነውና የሁሉ ሁኔታ ያለው እና ነዳጅ በከፍተኛ ሁኔታ ሊጨምር የሚለው ስጋት አለ። እንግዲህ እሱ አብሮ የሚታይ ነው የሚሆነው። ለማንኛውም ወደ ያስኳቸው መኪናዎች ሳልፍ በመጀመሪያ ደረጃ የምናገኘው ቶዮታ ደብረክስ ነው። ሞዴሉ 2010 የሆነ በማኑዋል ኢሮፕ ስታንዳርድ የሆነ ነው። በኮድ 2 ነው። ቆንጆ መኪና ነው። 4,800,000 ብር የሚባል መኪና ነው። ምንም አይነት ንክኪ የለውም። ግጭት፣ ግልብጥ፣ ቻንሲ ጠርዝ የለውም። ቆንጆ መኪና ነው። ቀጣዩም ቶዮታ ሃይሉክስ ደብል ገቢና ነው የማቀርብላችሁ። 2013 ሞዴል ነው። በማኑዋል ነው። 2.4 ሲሲ የሆነ በኮድ 2 ነው። ሲ23 ነው። 150,000 ኪሎ ሜትር ብቻ የተጓዘ ነው። በቆንጆ ይዞታ ላይ ያለ መኪና ነው። 5 ሚሊዮን ይባላል። ድርድር አለው። አሁንም የማቀርብላችሁ ቶዮታ ሃይሉክስ ነው። 2015 ሞዴል የሆነ ቆንጆ መኪና ነው። ኪንካፕ ኢንጂን ዲ4ዲ የሆነ በማኑዋል ነው። በኮድ 2 ኢሮፕ ስታንዳርድ ነው። ባንክ አለበት። በነገራችን ላይ ይህ መኪና 4.5 ሚሊዮን ብር ነው የሚባለው። ባንክ 1,500,000 አለበት። ካሽ 3 ሚሊዮን ብር ለእጃቸው ይፈልጋሉ። ቆንጆ መኪና ነው። በቪዲዮም
ከላይ በምስልም እንደምታዩት ማለት ነው። ቀጣዩም ሪቮ ነው ማቀርብላችሁ። ቶዮታ ሪቮ ሃይሎክስ ነው። 2020 ሞዴል ነው። ሪቮ ፒክአፕ ነው። 2020 ሞዴል ነው። 2.5 ቱርቦ ቻርጀር በማኑዋል ነው። 2020 ነው ሞዴሉ። B7 ኮድ 2 ነው። 60,000 ኪሎ ሜትር ተጉዟል። በጣም ቆንጆ ደረጃ ላይ ያለ መኪና ነው። 5,900,000 ብር የሚባል መኪና ነው። ቀጣዩ ቶዮታ ቪትስ ነው። 2004 ሪል በ2004 ሞዴል ናት። ይቺ የምታዩት መኪና አውቶማቲክ ናት። ምንም አይነት ንክኪ የላትም። 1,680,000 ብር ትባላለች። 2004 ሞዴል ናት። ቆንጆ መኪና ናት። ወደ ቀጣዩ ስናልፍ ቶዮታ ራሽ 2001 ሞዴል አውቶማቲክ ትራንስሚሽን 33,000 ኪሎ ሜትር ብቻ የተነዳ ነው። አዲስ መኪና ማለት ይቻላል። ቆንጆ መኪና ነው። በኮድ 2 ከተላላፊ ነው። 4,1 የሚባል ነው። 4,100,000 ብር የሚባል ቆንጆ መኪና ነው። 33,000 ኪሎ ሜትር ብቻ ነው የተጓዘው። ምንም አይነት ንክኪ የለውም። ቀጣዩ የሚሆነው አይቪኮ ቫን ነው። ይህ በምስሉ ላይ የምታዩት ቢጫው አይቪኮ ቫን ሞዴል 2021 ሆነ 28,000 ኪሎ ሜትር ብቻ የተጓዘ በማኑዋል ነው። 3,500,000 ብር የሚባል አለ። ይህን መኪና ለሚፈልጉ ብዛት 2 ፍሬ እጃችን ላይ ይገኛል። ቆንጆ መኪና ነው። በቫን ነው። በተለይ ለዕቃ መጫኛ፣ ለመጠጥ ቤቶች፣ ለአንዳንድ ጉዳዮች በቃ ተመራጭ የሆነ አይቪኮ ቫን የሆነ ቆንጆ መኪና ነው ማለት ነው። 3,500,000 ብር የሚባል ነው። ዋጋው ላይ ድርድር ይኖረዋል። ሌላው ቶዮታ ሃይሎክስ ነው አሁን የምናገኘው ዛሬ። እንግዲህ ሃይሎክስ ፒክአፖች በዛ ይላሉ። ቶዮታ ሃይሎክስ ኢሮፕ ስታንዳርድ ቱርቦ ቻርጀር በማኑዋል ነው። 2014 ሞዴል የሆነ ነው። A5 ኮድ 2 ነው። 170,000 ኪሎ ሜትር ተጉዟል። በጣም ቆንጆ ይዞታ ላይ ያለ መኪና ነው። 4,500,000 ብር የሚባል ሃይሎክስ ነው ማለት ነው። ቆንጆ መኪና ነው እንደምታዩት ምስሉ ላይ። ሌላው ኒሳን ፓትሮል ነው የምናገኘው። ይህ በምስሉ ላይ የምታዩት ኒሳን ፓትሮል 2010 ሞዴል ነው። ምንም አይነት ንክኪ የለውም፣ ግጭት የለውም። ባንክ አለበት። በነገራችን ላይ የባንክ ዕዳ አለበት ከላይ እንደምታዩት በምስሉ። አጠቃላይ ዋጋው 3,900,000 ብር የሚባል መኪና ነው። ካሽ 1,500,000፣ ባንክ 2,400,000፣ ወራዊ ተመላሽ 80,000 ብር የሆነ መኪና ነው። ቆንጆ መኪና ነው። ምንም አይነት ንክኪም ግጭት ግልብጥ የሌለው ቆንጆ ኒሳን ፓትሮል ነው። ቀጣዩ ID6 ቮልክስዋገን ID6 ክሮዝ ፕሮ ነው የማቀርብላችሁ። ሞዴሉ 2023 የሆነ መኪና ነው። ያው ኤሌክትሪክ መኪና ነው። ፉል ቻርጅድ 565 ኬም ነው። ትራንስሚሽን አውቶማቲክ ነው። ማሌጅ 20,000 ኪሎ ሜትር ብቻ የተነዳ ነው። በኮድ 2 ነው። C65 ሱፐር ኤክሰለንት ቆንጆ ይዞታ ላይ ያለ መኪና ነው። ምንም አይነት ጭረትም የለውም፣ ግጭትም የለውም። እንደምታዩት አዲስ መኪና ነው። 5,100,000 የሚባል ቆንጆ መኪና ነው። ቀጣይም የምናየው እንግዲህ ባንክ ያለበት ቮልክስዋገን ID6 ነው። ሞዴል 2022 12ኛ ወር ነው። 2023 ማለት ይቻላል። 2022 12ኛ ወር ነው። በአውቶማቲክ ነው። ፉል ኤሌክትሪክ ነው። ቆንጆ መኪና ነው። 8,000 ኪሎ ሜትር ብቻ የተጓዘ መኪና ነው። በኮድ 2C38 ነው። ካሽ 3,200,000 ብር ይላሉ። ባንክ 2,170,000 ይባላል። ወራዊ ተመላሽ 87,300 ብር ነው። ቆንጆ መኪና ነው። እንግዲህ አቅም ላላችሁ ID6 ለምትፈልጉ በባንክ የቀረበ አማራጭ ነው ማለት ነው። ቀጣዩ ዲፎርዲ ዶልፊን ቫን ነው። በረጅሙ ነው የማቀርብላችሁ። ዲፎርዲ ቫን በረጅሙ 2008 ሞዴል የሆነ በማኑዋል ነው። ፋብሪካ ቫን ነው። ምንም አይነት ንክኪ የለውም። ፋብሪካ ቫን ነው። ኢንጂን ዲፎርዲ ነው። ሞተር ቦዲ ሁሉ ነገር ንጹህ ነው። ጨ የለውም። ቻንሲ ጠርዝ ግልብጥ የሚባል ነገር የለም። ቁልጭ ያለ ቆንጆ መኪና ነው።
4 ሚሊዮን 300 ሺህ ብር የሚባል መኪና ነው። እንግዲህ እንደነገርኳችሁ ባለፈው ቫኖች ወደድ ይላሉ፣ ፋብሪካ ቫኖች በተለይ ወደድ ይላሉና 4 ሚሊዮን 300 ሺህ የሚባል መኪና ነው። ድርድር አለው። ሌላው በማኑዋል ዲዛይር ነው የማቀርብላችሁ። ማኑዋል ነው ዲዛይር 2020 የሆነ ነው። ቆንጆ መኪና ነው። 94000 ኪሎ ሜትር ተጉዟል። ሌላ ችግር የለበትም። ግጭት፣ ግልብጥ፣ ቻንሲ፣ ጠርዝ የለውም። 1 ሚሊዮን 850 ሺህ ብር የሚባል መኪና ነው። በማኑዋል ነው። 2020 ሞዴል ነው። ቆንጆ መኪና ነው እንዲሁ ሲታይ። አሁንም ማቀርብላችሁ ቶዮታ ኪንግ ካፕ ነው። 2008 ሞዴል በማኑዋል ኢሮፕ ስታንዳርድ ነው። ኢንጂን ዲ4ዲ ነው። በኮድ 2 ቆንጆ ይዞታ ላይ ያለ 2008 ሞዴል 2 ሚሊዮን 900 ሺህ ብር የሚባል መኪና ነው። 2 ሚሊዮን 900 ሺህ ብር የሚባል በይዞታ ከሆነ በጣም ቆንጆ አዲስ የሆነ መኪና ነው። ምንም አይነት ንክክ የለውም። አልደረበም፣ አልፈታም። 2 ሚሊዮን 900 ሺህ ብር ይባላል። ቆንጆ ኪንግ ካፕ ነው። ቀጣይነት የምናገኘው ቶዮታ ቪትስ 2004 ሞዴል ነው። ቆንጆ መኪና ናት። ኤ4 ኮድ 2 ናት። ምንም አይነት ችግር የለባትም። ቻንሲ፣ ጠርዝ የለም። ቀለም አልደረበችም። ግጭት፣ ግልብጥ የለባም። ምንም አይነት ንክክ የላትም። 2004 ነው ሞዴሏ። 1 ሚሊዮን 580 ሺህ 1 ሚሊዮን 580 ሺህ ብር የምትባል ቆንጆ ቪትስ መኪና ናት። ቀጣዩ ላይ የምታዩት በምስል ላይ ኮምፓክት 2010 ሞዴል የሆነች ደረጃ 1 የምትባል ቆንጆ መኪና ናት። 2010 ቆንጆ መኪና አውቶማቲክ ናት። በኮድ 2 ቢ 46 ከተላላፊ ሞተር አልፈታችም። ምንም አይነት ግጭት፣ ግልብጥ የላትም። ንክኪ የላትም። ቆንጆ በጥሩ ሁኔታ የተያዘች መኪና ናት። 1 ሚሊዮን 600 ሺህ ብር የምትባል ኮምፓክት 2010 ሞዴል ናት። 1 ሚሊዮን 600 ሺህ ብር ነው የምትባለው። ቆንጆ ይዞታ ላይ ያለች መኪና ናት። ቀጣዩ ቶዮታ ያሪስ 2014 ሞዴል ነው። ትራንስሚሽን አውቶማቲክ ነው። በኮድ 2 ነው። በቢ6 110,000 ኪሎ ሜትር ተነርታለች። ከአክሲደንት የጸዳች ናት። ምንም አይነት ችግር የለባትም። 1 ሚሊዮን 900 ሺህ ብር የምትባል መኪና ናት። ቶዮታ ያሪስ 2014 ሞዴል 1 ሚሊዮን 900 ሺህ ብር የምትባል ቆንጆ መኪና ናት። ሌላው ማቀርብላችሁ ሃይወንዳይ አቫንታ ነው። ቆንጆ መኪና ነው። እንግዲህ መኪና እንደምታዩት ምስሉ ላይ ሃይወንዳይ ነው። 2000 ሃይወንዳይ አቫንታ ነው። 2017 ሞዴል ነው። በአውቶማቲክ ነው። ቆንጆ መኪና ነው። 67000 ኪሎ ሜትር ብቻ የተነዳ ነው። 3 ሚሊዮን 150 ሺህ ብር የሚባል መኪና ነው። ምንም አይነት ችግር የለበትም። ግጭት፣ ግልብጥ የለውም። ቻንሲ፣ ጠርዝ ብቻ ከችግሮች ሁሉ አሁን መኪኖች ያሉበት ከሚባሉት ችግሮች ሁሉ ጽድት ያለ መኪና ነው። ቀጣይ ላይ የማቀርብላችሁ ሃይወንዳይ ነው። ይሄማ ባንክ ያለበት ሃይወንዳይ አቫንታ ነው። ባንክ ያለበት ሃይወንዳይ አቫንታ 2014 ሞዴል በኮድ 2 ነው። 79000 ኪሎ ሜትር ብቻ የተጓዘ መኪና ነው። ባንክ 1 ሚሊዮን 300 ሺህ ብር አለበት። ካሽ 1 ሚሊዮን 550 ሺህ ብር የሚባል መኪና ነው። ሃይወንዳይ አቫንታ 2014 ሞዴል። በቀጣይነት የምናገኘው ላንድ ክሩዘር ቪኤክስአር ነው። 2012 የሆነ ሞዴል ጂኤክስአር 2012 የሆነ ሞዴል በአውቶማቲክ ነው። ስታንዳርድ ኢሮፕ ነው። ኢንጂን ቪ8 ነው። ቆንጆ መኪና ነው። በኮድ 2 ነው። ኮንዲሽን ሱፐር ኤክሰለንት ነው። ምንም አይነት ንክኪ ግጭት የለውም። 9 ሚሊዮን 900 ሺህ ብር የሚባል ቶዮታ ጂኤክስአር ነው። 9 ሚሊዮን 900 ሺህ ብር የሚባል ቆንጆ መኪና ነው። ሌላው ባንክ ያለበት ሃይወንዳይ ቱክሰን ነው የማቀርብላችሁ። አሁን ሃይወንዳይ ቱክሰን 2001 ሞዴል አውቶማቲክ ነው። ስታንዳርድ ኢሮፕ የሆነ ቤንዚን ቱርቦ አለው። ማሌጅ 47000 ኪሎ ሜትር ብቻ የተጓዘ ነው። ባንክ 2.3 አለበት። ካሽ 2.3 ይባላል። አጠቃላይ ዋጋው 4 ሚሊዮን 600 ሺህ ብር ነው። ባንክ 2 ሚሊዮን 300 ሺህ፣ ካሽ 2 ሚሊዮን 300 ሺህ፣ አጠቃላይ 4 ሚሊዮን 600 ሺህ ብር የሚባል ሃይወንዳይ ቱክሰን 2021 ሞዴል የሆነ ቆንጆ መኪና ነው። ይህ ከላይ የምታዩት
ወደ ቀጣዩ ሰልፍ ሲኖትራክ ነው የማቀርብላችሁ። ገልባጭ ሲኖትራክ 2015 ሞዴል የሆነ ጎማ 80%፣ ሞተር አልፈታም አይፈልግም። ቆንጆ መኪና ነው። ምንም አይነት ንክክ የለውም። የ72 ከተላላፊ ነው። 6 ሚሊዮን የሚባል በጣም አስቸኳይ ተብሎ ለገበያ የቀረበ ቆንጆ መኪና ነው። ምንም አይነት ችግር የለበትም። 2015 ሞዴል ነው። 6 ሚሊዮን የሚባል ቆንጆ መኪና ነው። ሌላው የመጨረሻው ኤፍኤስአር ነው ማቀርብላችሁ። ኤፍኤስአር ናሽናል ነው። 2014 ሞዴል ነው። ኤፍኤስአር ናሽናል 2014 ሞዴል ንጹህ መኪና ነው። ምንም አይነት ንክኪ የለውም። 4 ሚሊዮን 800 ሺህ ብር የሚባል መኪና ነው። ይህ የምታዩት መኪና 4 ሚሊዮን 800 ሺህ ብር የሚባል ቆንጆ ኤፍኤስአር ናሽናል ነው። ሁሉንም መኪኖች ቀርቦ መደራደር፣ ዋጋ ላይ መደራደር ይቻላል። ዋጋቸውም ድርድር ያላቸው መኪኖች ናቸው እያቀረብን ያለ ነው። 0914216210 ብትደውሉልን ታገኙናላችሁ። 0914216210 ብትደውሉ ታገኙናላችሁ። ብዙ መኪኖችን አማራጮችን ለማየት ደግሞ በቴሌግራማችን ኢትዮ ካር ማርኬት ብትሉ ወይም ደግሞ ኢትዮ ሃውስ ማርኬት ብትሉ ታገኙናላችሁ። ሰርች አርጉን፣ ቴሌግራማችንን ተቀላቀሉ። እዛ ላይ ብዙ አማራጮችን ማየት ይቻላል። ያቀረብናቸው መኪኖች ለሚፈልጉ ማቅረብ እንችላለን። ስለነበረን ጊዜ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ።